እሺ እንደምን አላችሁ? የሚገርም ዜና ነው ይዤላችሁ የመጣሁት ስለ መካከለኛው ምስራቅ ስለ ኢራን ነው ማለት ነው ማቀርብላችሁ። ትላንትና ዜና አልሰራሁላችሁም፣ ምክንያቱም ትራምፕ የሆነ ንግግር ያደርጋል ተብሎ ስለነበር። ስለምንድን ነው የሚናገረው? ስለ ካርግ ነው። ካርግን በቃ እንቆጣጠር ሊል ነው። ሀርሙዝን በኃይል ከነ ዩናይትድ አረብ ኤምሬት ጋር ገብቶ ተዋግቶ ሊቆጣጠር ነው። ጦርነቱን ጨርሰናል ሊል ነው። የኢራን የነዳጅ ማጣሪያዎችን የኤሌክትሪክ ጣቢያዎችን ሊያውድም ነው። ምንድን ነው ብዬ ስጠብቅ የተለመደ ፉከራ ነው ሲያደርግ የነበረው እና ዛቻ ማለት ነው። ጦርነቱን ጨርሰናል ብሏል። ጦርነቱን ጨርሰናል ማለት 4 ነገር ነበረ የምፈልገው ብሎ የጀመረው 5 እያለ አንዳንዴ ይቀላቅል ነበር። ይሄ የመንግስት ለውጥ የሚለው ነገር 4ቱ መሰረታዊ ነገሮች ዩራኒየም እንዳታበለጽግ እስከ መጨረሻ እናደርጋታለን፣ የባህር ኃይሏን እናወድማለን፣ የአየር ኃይሏን እናወድማለን ከነመከላከያው ማለት ነው። እንዲሁም ደግሞ የሚሳኤል ኢንዱስትሪዎቿን እናወድማለን የሚል ነበረ። ማታ በተናገረው ንግግር እነዚህን ሁሉ አድርገናል ብሏል። ጦርነቱ አሜሪካ ባስቀመጠችው ጎል መሰረት ጨርሻለሁ ብላለች። ጨርሳለች ወይ ሌላ ጥያቄ ነው። ካሁን በኋላ ምንድን ነው የሚፈለገው? ከ2 ሳምንት እስከ 3 ሳምንት እንቆያለን ብሏል። የሚጠብቁት ነገር አለ። ይሄ የሚጠብቁት ነገር ምንድን ነው ብላችሁ ብታስቡት ካርግን መቆጣጠር ነው፣ ሀርሙዝን መቆጣጠር ነው፣ ዩራኒየሙን በተለየ ኃይል ገብቶ መውሰድ ነው፣ የቀሩትን አመራሮች መግደል ነው። ምንድን ነው የሚጠብቀው ስትሉ ግልጽ የሆነ ነገር የለም። ግን አንድ ነገር ይፈልጋል ትራምፕ፣ የአሜሪካ መንግስት አንድ ነገር ይፈልጋል፣ መውጣት ከዚህ ጦርነት በተከበረ መንገድ አሸናፊነት በተጎናጸፈ ትርክት። በቃ ኢራን ይኸው እጅ ሰጥታለች፣ እዩ እያያችሁ እንዴት እንዳደረግናት። ከአሁን በኋላም ከእኛ ጋር የምትሳፈጡ አፍላፊ የምትካፈቱ እንዲያድርጉ ስንላችሁ ማታደርጉ ሀገሮች ካላችሁ ያው ኢራንን አይታችሁ ተቀጡ። ከእኔ በላይ ማንም የለ መካከለኛው ምስራቅ፣ እስቲ ወንድ የሆነ ይምጣና ይንካኝ ስትል ነበር። ይኸው መጨረሻ ላይ እጅ ሰጠች ብሎ እሷ ላይ አሹፎ ተሳልቆ ስቆ ሌሎችንም አስቆ መውጣት ይፈልጋል። ኢራን ደግሞ ለዛ አይነት ነገር የተዘጋጀች ሀገር አይደለችም። ተኩሳለሁ ነው አሁንም እያለች ያለችው። መሀል ላይ ይሄ የነ አባስ አራግቺ ማሱድ ፔዜሽኪያን እና ይሄ ሶፍት ፖለቲካ የሚከተለው ወይንም ሲቪል ፖለቲሽያንስ የሚባሉት የአርጂሲ ተቃራኒ የሆኑት ማለት ይሄ ቢሮክራሲውን የሚቆጣጠሩት በጀት የሚያጸድቀው ፓርት ለምን ዲፕሎማሲ አንጠቀምም እያለ ነው። ዲፕሎማሲው ምንድን ነው መጠቀም ይፈልጋሉ። ሁሉም አርጂሲም ይጠቀማል። እንግዲህ አሊ ላርጃኒ ተገደለ እንጂ አሊ ላርጃኒም 2 አማራጮች ይጠቀም ነበር። ከመጣችሁ በዲፕሎማሲው ይኸውላችሁ፣ ካልመጣችሁ በጦሩም ይኸውላችሁ ይል ነበር። በጦር በኩል ከተኮሳችሁን ተኩሳለን፣ ከመታችሁን እንመታለን የሚል ሲሆን በዲፕሎማሲ መንገድ ደግሞ 3 ነገሮችን አስቀምጧል። ከዚህ በፊትም እንደነገርኳቸው፣ አንደኛ ካሳ እንፈልጋለን፣ ሁለተኛ የኢራንን ሙሉ ሉዓላዊነት እናከብራለን፣ ካሁን በኋላ በማይሆን ነገር ገብተን እቺን ሀገር አንተነኩስም ብለው በአጠቃላይ በዓለም አቀፍ ሕግ አሳሪ ሕግ ስምምነት እንዲደረግ ይሄ ዲፕሎማሲው ነው እሱ ያስቀመጠው። አሁንም ድረስ አክቲቭ የሆነ ይሄ ነው። እነዚህ መሀል ሰፋሪ ነን ብለው የሚያስቡት ኃይሎች የሆነ ለአሜሪካ ለትራምፕ ቪክቶሪ ፌስ እንስጠው፣ የሆነ በቃ አሸንፍ ያለው ብሎ እንዲያስብ የሆነ እድል እንስጠውና እንገላገለው የሚል ነገር አለ። ለምሳሌ ከምዕራቡ ጋር በቃ ሪፎርም አድርገን ዲፕሎማሲያችንን ምንም እንኳ የተሸነፍን ቢመስልም ለመውጫ ያህል ብቻ የሆነ ነገር ሰጥተን እንቀበል የሚል ነገር አለ። አርጂሲ ግን እሱን አይቀበልም። በቃ እንደዚህ የሚባል ምንም አይነት ማቅማማት፣ ምንም አይነት ለነሱ ፊት መስጠት በጣም መጥፎ ነው። ይሄ የአስጠቂዎች ንግግር ነው። ካሁን በኋላ እንዲያትናገሩ ነገር ነው የሚለው። ማሱድ ፔዜሽኪያን በተለይ የሚናገረው ንግግር አርጂሲ አይወደውም። አባስ አራግቺን ብዙ ጊዜ የሚናገረው ንግግር አይወደውም አርጂሲ። በቃ የልምምጥ የሆነ እሺ የምንፈልጋችሁ ነው አይነት ነገር ነው የምትናገሩ ብሎ ስለሚያስብ አርጂሲ በጣም አጭር ኃይለኛ ንግግር ነው። ተኩሳለሁ፣ ምታ፣
እመታለሁ። በቃ ኑ አይ ካርግን እንይዛለን ሀርሙዝን እንይዛለን ብላችሁ ከሆነ ኑ ያዙ አለን። አንድም ወታደር አይቀራችሁ፣ ሁላችሁንም እንይዛችኋለን ነው። ፓወር ፕላንቱን ይሄ የነዳጅ ማጣሪያውን ምኑ የመሳሰሉትን ነገር እንመታለን ካላችሁ የገልፍ ሀገሮች ባሉ የእናንተ የቢዝነስ ኢምፓየሮች ናቸው፣ የቴክኖሎጂያችሁ ማዕከሎች ናቸው፣ የቢዝነስ ሾሩሞቻችሁ ናቸው። እነሱን እንመታለን። ምንም የሚጎል ነገር የለም። በሂደት ደግሞ ያጠፋችሁትን በሙሉ ሂሳብ ከነሱ እናወራረዳለን ነው። ለዚህ ነው ዩናይትድ አረብ ኤምሬት በዩኤን የተከሰሰችው ካሳ መክፈል አለባት ተብላ። ኳታርም አይቀርላትም፣ ባህሬንም አይቀርላትም፣ ኩዌትም አይቀርላትም። አሁን አርጂሲ የሚጠቀሙ ቴክኒክ ብዙም ኢራንን እያፈረሳት ቢሆንም አሸናፊ ግን እያደረጋት ነው። ጦርነት ላይ መፍረስ አለ፣ ግን ጦርነቱን አሸናፊ ያደርጋታል። ውጊያው ላይ ብትሸነፍም ባለፈው እንደነገርኳቸው በውጊያ መሸነፍና በጦርነት መሸነፍ አንድ ስላልሆነ ማለት ነው። የሚቀጥለው 3 ሳምንት አሜሪካ ምን ይዛ ነው የምትመጣው የሚለው ነገር የምናየው ይሆናል። ካርግን እንቆጣጠር ትል ሆኖ ወይ ማለት በቃ ማለት ትርክቷን ማስተካከል አለበት። ምን ኢራቅ ላይ የተጎዳች ሀገር ናት። አፍጋኒስታን ላይ ጉዳት የደረሰባትና መሳቂያ የሆነች ሀገር ናት። ቪየትናም ላይ እስካሁን ድረስ ያው ስንት አይነት ስም ይወጣላት ሀገር ናት። በሄደችበት ሁሉ ድል ቀንቷት አታውቅም። ትራምፕ ያንን የድል ጥማት በትርክትም በማፍረስም ማምጣት ይፈልጋል። ዝም ብሎ መውጣት አይፈልግም እና ወጣም ወረደ 3 ሳምንት ነው። ከ3 ሳምንት በላይ ከሄደ የምርጫውን ጊዜ እየደረሰ ነው። በየስቴቱ ብዙ ነገሮች ይኖራሉ። ኢኮኖሚውም በዚህ ሁኔታ ከሄደ በጣም ከባድ ይሆንበታል እና እናያለን። አሁን ይሄ ነው የሚሆነው ብለን መናገር አንችልም። ግን ኢራን ግን 3ቱ ነገሮች ካልተሟላላት፣ ካሳ ካልተሰጣት፣ ሉዓላዊነቷ ካልተከበረና ለሁለተኛ ጥቃት እንደማይደርስባት አሳሪ በሆነ ሕግ ማረጋገጫ ካልተሰጣት እስከ መጨረሻ ሰላም የምታወርድ አይመስለኝም። የጦርነት ጊዜ ኢራን ነው የምትመሰረተው እንጂ ኮንቬንሽናል የሆነው ፒስ በቃ ሰላም በቃ የምንለው ማንም ወጥቶ የሚገባበትን ሀገር ለጊዜው መመስረት ትፈልጋለች ብዬ አላስብም። አሁን ያ ጊዜ ገና ነው። ወይ ኒውክሌር በደንብ መታጠቅ አለባት። የመጀመሪያ አንገብጋቢው ነገር ይሄ ኒውክሌር ይሄ ዩራኒየምን እንደምንም ብሎ 1 3 4 የጦር የኒውክሌር ጭንቅላቶች መስራት፣ እሱን ማሳየት፣ ከዛ ዝም ማሰኘት እና የሆነ በየቦታው ደግሞ አማጺዎችን በደንብ በማስረግ ብዙ አይነት ነገሮች መስራት ትችላለች እና ለሚቀጥሉ 9 ምናልባትም 1 ዓመት ያህል ኢራን እነዚህ 3 ነገሮች ካልተሟሉላት በሰላም እንደ በፊቱ ይሄ የተኩስ አቁም አድርጋ ምን ብላ ከነ አሜሪካን ጋር የምትቀጥል አይመስለኝም በእኔ በኩል። በጦርነት ትቀጥላለች። ጦርነቱ ይጠቅማታል ማለት በጦርነት ውስጥ ሆና የምታገኘው ኢኮኖሚ እና አጠቃላይ ነገር ይሻላታል ከጦርነቱ ወጥታ በማዕቀብ በምናምን ከመማቀብ